የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ስምምነት ተደርሶ ማየት እንደሚፈልጉ ተናገሩ። ነገር ግን ሀገሪቱ የኒውክሌር መሳሪያ ሊኖራት አይችልም ብለዋል። ትራምፕ እስራኤል የኢራንን የኒውክሌር ተቋማት እንድትደበድብ የነበራቸውን ድጋፍ አንስተዋል ሲል ዘኒውዮርክ ታይምስ ያቀረበውን ዘገባ አስመልክቶ ለቀረበላቸው ጥያቄ ሲመልሱ እኔ ድጋፉን አንስተዋል በሚል አልገልጸውም አሉ ለሪፖርተሮች ሲናገሩ። ነገር ግን ጥድፊያ ውስጥ አይደለውም፣ ምክንያቱም ኢራን ትልቅ አገር እንዲኖራትና ያለ እልቂት በደስታ የመኖር ዕድል አላት ብዬ አስባለሁ። ያንን ነው ሆኖ ማየት የምፈልገው። ወደ ሁለተኛው አማራጭ መሄድ ካለብኝ ግን ለኢራን መጥፎ የሚሆን ይመስለኛል። ኢራን መደራደር እየፈለገች ነው ብለዋል ከጣሊያኗ ጠቅላይ ሚኒስትር ጋር በዋይት ሃውስ ባደረጉት ውይይት መካከል። ኢራን ለመደራደር ትፈልጋለች ብዬ ተስፋ አደርጋለሁ። ቢያደርጉ ነው ለነሱ የሚጠቅማቸው። እኔም ኢራን ወደፊት በልጽጋ ማየት እሻለው ሲሉ ተናግረዋል። ኒውዮርክ ታይምስ ትናንት ባወጣው ዘገባ ፕሬዚደንት ዶናልድ ትራምፕ ውይይቱ አልቆ መጨረሻው እስኪታይ ድረስ እስራኤል የኢራንን የኒውክሌር ማበልጸጊያዎች ወይም ተቋማት እስከሚመጣው ወር ግንቦት እንዳታጠቃ እስራኤልን አሳስበዋል ብሏል። የአሜሪካ ልዩ ልዑክ ስቲቭ ዊትኮፍና የኢራን ውጭ ጉዳይ ሚኒስትር አርጋቺ የፊታችን ቅዳሜ በሮም ጣሊያን ሁለተኛ ድርድራቸውን ያደርጋሉ። ኢራን የኒውክሌር መሳሪያ ከቶም አይኖራትም ብለዋል ትራምፕ ሲደመድሙ። ዳንኤል፣ እንግዲህ ከኢራን ጋር ዶናልድ ትራምፕ የሄዱ ያሉበት መንገድ በግልጽ መገመት የሚያስችል አቅጣጫ አለው። ወታደራዊ ማስፈራሪያን በመጠቀም ብቻ በማስፈራራት ብቻ ከኢራን ጋር የሚፈልገው ነጥብ ላይ መድረስ ይቻላል የሚል ተስፋ እንደያዙ ያሳያል። ዓለም አሁን እንግዲህ ኢራንና አሜሪካ በዚህ ኒውክሌር ጉዳይ ወደ ከፋ መካረር ውስጥ እየገቡ ይመስላልና ነገሩ ከከረረ ወደ ምን ሊገባ ይችላል የሚለውን እስቲ ብታብራራለን። መካረር ከመለው ይልቅ እየተደራደሩ ስለሆነ ወደ መካረሩ ወይም ደግሞ አይቀርብ ወደ ተባለው የቦምብ ድብደባ የመሄድ ዕድላቸውን ለማስቀረት ነው አሁን እያወሩ ያሉት። ባለፈው ኦማን መስካት ላይ አውርተዋል። ሁለቱም በጣም ገንቢ ውይይት ነው ያሉት። አሁን ደግሞ ሮም ላይ የሚቀጥሉት ከነገ በስቲያ እንደዚሁ የዚሁ አካል ነውና በዋነኛነት አሁን አሜሪካ በግልጽ ያስቀመጠችው በአጠቃላይ የኢራን የኒውክሊየር መሳሪያ ፕሮግራም የሚባል እንዳይኖራት ነው 100%። ከዚህ አንጻር እስካሁን ያበለጸገቻቸውን በ20 በመቶ ደረጃ አንስቶ እስከ 60 በመቶ ያበለጸገቻቸውን የኒውክሊየር የቦምብ የበለጸጉ ዩራኒየሞች እስከ 60 በመቶ የበለጸጉት ለምሳሌ ወደ 240 ከምናምን ኪሎግራም ነው ተብሎ ተቀምጠዋል። እነዚህን ከእጁ አውጥቶ ሌላ ሀገር ለመውሰድና ከዛ በኋላ በምንም ሁኔታ ከ3.4% በታች በሆነ ደረጃ ብቻ እንድታበለጽግ የሚፈቅድ አሳሪ ስምምነት ለማድረግ ነው የተስማሙት። ማለት እየሄዱበት ያለው መንገድ ይሄ ነው እንጂ መጀመሪያ ላይ ታስቦ የነበረው እንዳለ የኒውክሌር ተቋሙን ማውደም ነበረ።
በአጠቃላይ ኢራን ይህንን የኒውክሌር ፕሮግራም የዘረጋችው ለሰላማዊ ዓላማ ሳይሆን በሰላማዊ ዓላማ ውስጥ የአቶሚክ ቦምብ ለመጨበጥ ነው የሚል መረዳት ነው ያለው በእስራኤል እና በተወሰነ ደረጃም አሜሪካ እንደምትጋራ ማለት ነው። ስለዚህ መጀመሪያ ላይ የነበረው አስተሳሰብ ይሄ ተለውጧል ለማለት አይደለም። ነገር ግን አሁን እየሰማ ነው አይደለም። አንዳንድ ዘገባዎች በዚህ ደረጃ በአሜሪካና በእስራኤል መካከልም ልዩነት መፈጠሩ ይናገራሉ። ይህም ምንድነው? የኢራንን የኒውክሊየር ማብለያ ወይም ማበልጸጊያዎችን እንዳሉ መውደማቸውን ይጠይቃል። የእስራኤል አቀራረብ ለምሳሌ እንደ ተቋም እንዲወድሙ ትፈልጋለች እና ይሄ በሰላማዊ መንገድ አሁን በተያዘው መንገድ ለግብ የሚወቃ ከሆነ እስራኤል እንደምታምነው ዩክሬን የኒውክሌር ማብላያዎቿን በራሷ እጅ በአሜሪካ ታዛቢነት እንድታፈርስ አፈራርሳ ነቃቅላ ደብዛውን እንድታጥፋት ትጠብቃለች። ያም ማይሆን ከሆነ ግን እኛ በወታደራዊ ጥቃት እንደዛ እናደርጋለን የሚል የእስራኤል መጀመሪያ ላይ እንግዲህ የእስራኤልና ወይም የቤንያሚን ኔታንያሁና የዶናልድ ትራምፕ ስምምነት ይመስላል። አሁን ግን በተከታታይ የመጡ ያሉ ዜናዎች የሚያሳዩት ዶናልድ ትራምፕ የኒውክሌር ማበልጸግ አቅሟን ማጣትና ማዳከም ላይ ያቀደ ፖሊሲያቸው ለሰላማዊ ዓላማ እንዳትጠቀም መከልከልን አያጠቃልልም። ስለዚህ እንደ ተቋሞቹ በቅድም ባልኩህ ገደቦች ውጪ እንደማያመርቱ እርግጠኛ እስከተሆነ ድረስ ኢራኖች ተቋሞቻቸውን ይዘው መቀጠል ይችላሉ የሚል አካሄድ ነው በአሜሪካ ያለው እና እንግዲህ ዘኒውዮርክ ታይምስ ይዞ ወጣ ምንድነው አሜሪካ ዶናልድ ትራምፕ እና ኔታንያሁ በዚህ ወር አሁን በያዝነው ወር መጨረሻ ወይም በግንቦት ውስጥ የኢራንን የኒውክሌር ተቋማት በቦምብ ለማውደም የቀደመ ስምምነት እንደነበራቸውና ነገር ግን ከዛ በፊት ያሉት የሰላም ዕድሎች ይታዩ በሚለው ላይ ዶናልድ ትራምፕ አተኩረው እየሰሩ መሆናቸውን የሚዘገበው። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳንኤል። አድማጮች ይህ አዋዜ ልዩ አሁን ከ100,000 አልፏል የሳብስክራይበርስ ቁጥር። አዋዜ ልዩን ሼር፣ ላይክ፣ ሳብስክራይብ አድርጎ በማለት ልናሳስብ እንወዳለን። ይህ አዋዜ ልዩ ነው። የጊዮን ጋዝና የሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20,000 ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንፃዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ።